ሰላም ተማሪዎች፣ አሁን ደግሞ ምንድነው የምናየው ኬሚካል ቦንዲንግ ላይ ሊወጡ የሚችሉ ጥያቄዎችን እንዴት መመለስ እንችላለን ወይም ደግሞ ይሄኛውን ፓርቶችን እነዚህን አሁን የምነግራችሁ ፓርቶች ካያችሁ ኬሚካል ቦንዲንግ ላይ የሚወጡ ጥያቄዎችን በቀላሉ መስራት እንችላለን ማለት ነው። ምን ላይ ማተኮር አለብን ብለን ስናይ የመጀመሪያው ምንድነው ዴፊኒሽን ኦፍ ዋት ኬሚካል ቦንድን ዲፋይን እናደርጋለን። እሱ ምንድነው የሚለው ኬሚካል ቦንድ የሚባለው ነገር ዲፋይን ሲደረግ ምንድነው ኬሚካል ቦንድ ኢዝ ኤ ፎርስ ኦፍ ዋት attraction that hold atom or ion together ምንድነው እሱ ኬሚካል ቦንድ ምንድነው ፎርስ ነው። ምን አይነት ፎርስ? አትራክሽን የሆነ ፎርስ ነው። እሱ ምን የሚያደርግ ነው? ሆልድ አድርጎ ይዝልናል ምኖችን አዮኖችን ሊሆን ይችላል ማለት ነው። አተሞችን ሊሆን ይችላል ወይንም አዮኖችን ሊሆን ይችላል ቱጌዘር ሆልድ አድርጎ የሚዝልን ምን ተብሎ ይጠራል? ኬሚካል ቦንድ ተብሎ ይጠራል ማለት ነው። ስለዚህ ዴፊኒሽኑ ምንድነው ማለት ነው ኬሚካል ቦንድ ኢዝ ኤ ፎርስ ነው። አትራክሽን ነው። ምን ላይ ሆልድ አድርጎ የሚዝልን ማለት ነው። ምኖችን አተሞችን ሊሆን ይችላል ወይም ደግሞ አዮኖችን ቱጌዘር አድርጎ የሚዝልን ምን ተብሎ ይጠራል ማለት ነው? ኬሚካል ቦንድ ተብሎ ይጠራል ማለት ነው። ዘ አትራክሽን አራይዝ ፍሮም ኢንተራክሽን ኦፍ ዜር ቫለንስ ኤሌክትሮን። ከዛ ያ የአትራክሽን ፎርሱ ኢንተራክት የሚያደርጉ ምንሎች ላይ ነው የቫለንስ ኤሌክትሮኖች በምንላቸው ላይ ማለት ነው። ከዛ ሁለተኛ ላይ ደግሞ ምንድነው ምንድነው ታይፕስ ኦፍ ኬሚካል ቦንድ። ሶስት አይነት ኬሚካል ቦንድ ታይፖች አሉ። እነሱ ምንድናቸው? አዮኒክ ምንለው አለ፣ ኮቫለንት ምንለው አለ፣ ሜታሊክ ምንለው አለ ማለት ነው። ከዛ እያንዳንዳቸው ስናይ አዮኒክ ምንድነው ስንል ምንድነው በትራንስፈር ኦፍ ኤሌክትሮን ነው የሚያደርገው። ለምሳሌ ምን አለ? አንድ ሜታል አለ፣ አንዱ ደግሞ ነን ሜታል አለ። በእነዛ በሁለቱ እንትኖች አተሞች የሚደረግ ቦንድ ተብሎ ይጠራል አዮኒክ ቦንድ ተብሎ ይጠራል ማለት ነው። ለምሳሌ ማን ብናይ ሶዲየም ከክሎሪን ጋር የሚያደርገው ነገር ብንል ሶዲየም ምንድነው ሜታል ነው፣ ክሎሪን ደግሞ ምንድነው ነን ሜታል ነው። ስለዚህ በእነዚህ በሁለቱ ያለ ኤሌክትሮን ኔጌቲቪቲ ወይንም ኤሌክትሮናቸው ዲፈረንስ ቻርጃቸው ዲፈረንስ በሆነ ነገር የሚፈጠር ቦንድ ምን ተብሎ ይጠራል ማለት ነው? አዮኒክ ቦንድ ተብሎ ይጠራል ማለት ነው። ስለዚህ እዚህ ጋር ምንድነው የሚለን ማለት ነው ሶስት አይነት የሆኑ ታይፕስ ኦፍ ኬሚካል ቦንዶች አሉ። እነሱ ምንድነው አዮኒክ አለ፣ ኮቫለንት አለ፣ ሜታሊክ ምንለው ማለት ነው። ስለዚህ ፎርምድ ባይ ዋት ትራንስፈር ኦፍ ኤሌክትሮን ቢትዊን ሜታል ኤንድ ነን ሜታል። በሜታል እና በነን ሜታል ትራንስፈር ኦፍ ኤሌክትሮን የሚደረግ ነገር ከሆነ ያ ቦንድ ምን ተብሎ ይጠራል? አዮኒክ ቦንድ ተብሎ ይጠራል ማለት ነው። ኦፖዚትሊ ምን ያላቸው ቻርጅ ያላቸው ማለት ነው። አንዱ ካታይን ይሆናል። ካታይን ሚንስ ዋት ፖዚቲቭ ያለው ኤንድ አናይን ደግሞ ኔጌቲቭ ያለው ማለት ነው። ለምሳሌ ማን ብናይ ሶዲየምን +1 ቻርጅ ያለው ክሎሪን -1 ያለው ያም የሚቀበለው ማለት ነው። ስለዚህ በእነዚህ በሁለቱ የሚፈጠር ቦንድ ምን ተብሎ ይጠራል? አዮኒክ ቦንድ ተብሎ ይጠራል ማለት ነው። ሌላ ማን አለ? ማግኒዚየም ከኦክሳይድ ጋር ብናየው ማግኒዚየም ከኦክሲጅን ጋር የሚያደርገውንም እሱም ቦንድ ምንድነው አዮኒክ ቦንድ። ለምን? ማግኒዚየም ኢዝ ሜታል፣ ኦክሲጅን ኢዝ ዋት ነን ሜታል። በእነዚህ በሁለቱ ዲፈረንስ የሆነ ቻርጅ ያላቸው ነገሮች የሚፈጠር ምን ተብሎ ይጠራል ማለት ነው? አዮኒክ ቦንድ ተብሎ ይጠራል ማለት ነው። መጀመሪያ ምን አለኝ? ኬሚካል ቦንድ ዲፋይን አደረግን። ኬሚካል ቦንድ ምንድነው? አተሞች ሊሆን ይችላል፣ አዮኖችን ሊሆን ይችላል። ሆልድ አድርጎ የሚይዘው ነገር ምን ተብሎ ይጠራል? ኬሚካል ቦንድ ተብሎ ይጠራል። ከዛ ታይፕስ ኦፍ ኬሚካል ቦንድ ደግሞ ሶስት ናቸው። አዮኒክ፣ ኮቫለንት፣ ሜታሊክ ምንለው። አሁን አዮኒክ ናየን፣ ከዛ ማይቀጥራል ኮቫለንት ምንለው ይመጣል ማለት ነው። ኮቫለንት ደግሞ ምንድነው የሚለው ስንል ባይ ሼሪንግ ኦፍ ዋት ኤሌክትሮን ቢትዊን ቱ ነን ሜታል፣ በሁለት ነን ሜታሎች ሼር የሚደረግ ነገር ከሆነ ያ ቦንድ ደግሞ ተብሎ ይጠራል ኮቫለንት ቦንድ ተብሎ ይጠራል ማለት ነው። ቱ ነን ሜታል አተምስ ቱ አቺቭ ኤ ስቴብል ኤሌክትሮን ኮንፊግሬሽን። ከዛ ያን ነገር ሼር የሚደራረጉት ምንድነው ያው ስቴብል አቴን ለማድረግ ነው የሚሄዱት ማለት ነው። ስቴብል ቫላንስ ኤሌክትሮናቸውን ምን ለማድረግ ነው? ስቴብል አድርገው እዛው ለመቆየት ነው የሚፈልጉት ማለት ነው። ከዛ ኮቫለንት ቦንድ ካምቢ ሲንግል ደብል ኦር ዋት ትሪፕል ሊሆን ይችላሉ። ሲንግል ሊሆን ይችላሉ፣ ትሪፕል ደብል ሊሆን ይችላሉ፣ ትሪፕል ሊሆን ይችላሉ። ለምሳሌ በናይትሮጅን ያለ ቦንድ ምንድነው ትሪፕል ቦንድ ነው የሚኖረው። እንደዚህ ቦንዶች አሉ፣ ትሪፕል፣ ደብል፣ ሲንግል ቦንድ የምንላቸው እነሱ አሉ ማለት ነው። ከዛ ቀጣይ ደግሞ ማለት ሜታሊክ ቦንድ የምንለው አለ። ለምሳሌ እዚህ ጋር ዋተርን ብናይ ምንድነው ኮቫለንት ቦንድ ነው። ዋተር ኮቫለንት ቦንድ ለምን? እዚህ ጋር ሃይድሮጅንም አለ ነን ሜታል፣ ኦክሲጅንም አለ ነን ሜታል። በሁለት ነን ሜታሎች የሚደረግ ደግሞ ቦንድ ምን ተብሎ ይጠራል? ኮቫለንት ቦንድ ብሎ ስለተጠራ ነው ማለት ነው። ቀጣይ ደግሞ ማን አለ? ሜታሊክ ቦንድ የምንለው አለ። ሜታሊክ ቦንድ ደግሞ ምንድነው? ፋውንዲንግ ሜታል ዌር ቫለንስ ኤሌክትሮን አር ዲሎካላይዝድ። ቫለንስ ኤሌክትሮናቸው ምን ይሁን? ዲሎካላይዝድ ይሁን ወይንም ደግሞ ኢን ዘ ሲ ኦፍ ኤሌክትሮን ይሁን የኤሌክትሮኖች ባህር መጥለቅለቅ ምንለው አለ አይደል? በሱ የሚደረግ ቦንድ ምን ተብሎ ይጠራል? ሜታሊክ ቦንድ ተብሎ ይጠራል ማለት ነው። ሜታሊክ ቦንድ ተብሎ ይጠራል። ቀጣይ ምንድነው? በሜታሊክ ደግሞ ያሉ ነገሮችን ማወቅ ስንችል ምንድነው ፕሮፐርቲዎች አሏቸው። እሱ ምንድነው? ማላቢሊቲ ኤንድ ቴክስቲሊቲ ምንለው ማለት ነው። ማላቢሊቲ ምንድነው ስንል ኢንቱ ሃመር ኢንቱ ሺት ምንለው ማለት ነው። ይሁንም የመተጣጣፍ ምናምን ያለባቸው። ቴክስቲሊቲ ስንል ደግሞ ምንድነው? አስ ኤ ዋየር እንደ ሽቦ ነገሮች ምናምን አሉ እንደሱ ምናምን ተጠቅሟል። ይሄ የማፓሪ ነው የሜታሊክ ማለት ነው። ሜታሊክ ሁለት እንትኖች አሉት ማላቢሊቲ ኤንድ ዳክቲሊቲ ምንለው ማለት ነው።
ማላቢሊቲ ስል ምንድነው ሃመርድ ኢንቱ ሺት ምንድነው ነው ዳክቲሊቲ ምንድነው ደግሞ ምንድነው ኢንቱ ዋየር ወደ ሹቦነት ምናምን እንትን የሚለው ማለት ነው። ከዛ ማላቢሊቲዎች ዱሬብል ናቸው ለረጅም ጊዜ ሳይበላሹና መቆየት ይችላሉ። እንደገና ኤሌክትሪሲቲንም ያስተላልፋሉ ኮንዳክቲቪቲ የሚያስተላልፉልን እነሱም አሏቸው። ግን ስቲል ምንድነው እዚህ ጋር ሜታሊኮች ምንድናቸው ማላብል ኤንድ ሃመርድ ኢንቱ ሺት የምትሏን እሷንም መያዝ ያለብን። አዮኒኮች ኢን ዘ ሶሊድ ናቸው አብዛኞቻቸው ሜልቲንግ ፖይንታቸው ሃይ ነው። ሜልቲንግ ፖይንትም ቦይሊንግ ፖይንታቸው ምንድነው ሃይ ነው። ኢኩቫለንቶችን ናቸው ደግሞ ሎው ነው። ያ ማለት እንትኖች ሶሊድ ናቸው አቶሚክ ቴምፕሬቸር ላይ ማለት ነው አዮኒኮች። ከዛ ኢን ዘ ሞልተን ስቴት ሲሆኑ ነው አዮኒኮች ኤሌክትሪሲቲን ኮንዳክት ማድረግ የሚችሉት። ኢኩቫለንቶች ደግሞ አቶሚክ ቴምፕሬቸር ላይ ምንላቸው እንደ ሊኩዊድ የሚሆኑት ለዛው ሎው ሜልቲንግ ፖይንት ኤንድ ቦይሊንግ ፖይንትን ያላቸው ማለት ነው ኢኩቫለንት ምንላቸው ማለት ነው። ስለዚህ እነዛን ካየን አሁን ቀጣይ ደግሞ ምን እናያለን? ቫላንስ ኤሌክትሮን ኤንድ ኦክቴት ሩል ምንለው እናያለን። ቫላንስ ኤሌክትሮን ምንለው ምንድነው? ለምሳሌ አሁን እዚህ ጋር ካርበንን ብናይ ካርበን ምንድነው 2 6 ምንድነው ካርበን 6 አይደል ያለው 2 4 ይሄኛው ምን ነው ቫላንስ ኤሌክትሮን ምንለው ነው ማለት ነው። ቫላንስ ኤሌክትሮን እንለዋለን 2 4 ቢኖር እቺኛው ውጪ መጨረሻ ያለችው ነገር ምን ተብላ ተጠራለች? ቫላንስ ኤሌክትሮን እንለዋለን። ከዛ ምንድነው የሚለን እዚህ ጋር ቫላንስ ኤሌክትሮን ኤንድ ኦክቴት ሩል። ኦክቴት ሩል ማለት ምንድነው? የስቴብል ለማድረግ ነው። እነዛ እንትኖችን ወይ ሼሪንግ አድርገው ይችላሉ ወይንም ደግሞ ጌን አድርገው ብቻ ትራንስፈር ተደርገው የሚሆን ያን ነገር ስቴብል ለማድረግ ምን ይደረጋሉ? ባይ ሊሆን ይችላል ወይም ደግሞ ባይ ትራንስፈር ኦፍ ኤሌክትሮን ይችላል። ያን ኦክቴት ሩላቸውን ምን ለማድረግ ነው የሚሉት? ስቴብል ለማድረግ ነው የሚሉት። ከዛ ዲው ቱ ሩል ኦፍ ሃይድሮጅን ኬሚካል ቦንዲንግ ኢዝ ፕራይመሪ ኮንሰርንድ ዊዝ ቫላንስ ኤሌክትሮን። ከዛ ኬሚካል ቦንዲንግ ምንለው ነገር ፕራይመሪ ምን ነው ኮንሰርንድ የሚያደርገው ቫላንስ ኤሌክትሮኖችን ነው። which are the electron are outermost energy level of an atom። ይሄ ቫላንስ ኤሌክትሮን ደግሞ ምንድነው? outermost ሼሉ ነው የአንዱን አተም outermost ሼሉ ነው ቫላንስ ኤሌክትሮን ምንለው ማለት ነው። ከዛ ያን ኦክቴት ሩል ደግሞ ምን አድርጎ ነው አቴል ማድረግ የሚችለው? ቢያንስ ወይ ጌን ሊያደርግ ይችላል ወይ ሉዝ ሊያደርግ ይችላል ወይ ሼር ተደራርጎ ሊሆን ይችላል ማለት ነው። ጌን ስንላው ለምንድነው? ሶዲየም ክሎራይድ በሚያደርግ ሰዓት ሶዲየም ሉዝ ያደርግለትና ክሎሪን ደግሞ ምን ያደርጋል? አክሴፕት ያደርጋል ወይንም እሱ ጌን ያደርጋል ማለት ነው። እንደዛ ነው ጌን አድርገው ወይንም ደግሞ ሉዝ ተደራርገው ያን እንትን ስቴብል ማድረግ ይችላሉ ወይንም ኦክቴት ሩልን ፉልፊል ማድረግ ይችላሉ ማለት ነው። ከዛ ቀጣይ ደግሞ የምናየው ምንድነው? አሁን ይሄን ቀጣይ ኤሌክትሮኔጋቲቪቲ ኤንድ ቦንድ ፖላሪቲ ምንድነው ነገር አለ። ኤሌክትሮኔጋቲቪቲ ምንድነው? is the ability of an atom to attract shared electron in equivalent bond toward itself። ኤሌክትሮኔጋቲቪቲ ምንድነው? አቢሊቲ ነው። የምን አቢሊቲ ነው? ሼርድ የተደረጉትን ኤሌክትሮኖች ምን ማድረግ አትራክት የማድረግ ነገር ኤቢሊቲ ያለው ነገር ምን ተብሎ ይጠራል? ኤሌክትሮኔጋቲቪቲ ተብሎ ይጠራል ማለት ነው። ኤሌክትሮኔጋቲቪቲ ምንድነው? ኤሌክትሮን ሼር የተደረጉት ነገሮችን አትራክት አድርጎ የሚይዝበት ኤቢሊቲው ምን ተብሎ ይጠራል? ኤሌክትሮኔጋቲቪቲ ተብሎ ይጠራል። ቦንድ ፖላሪቲ ምንለው ማለት ቦንድ ፖላሪቲ ምንድነው ደግሞ the difference in electronegativity between two atoms determined by what polarity of the bond። ከዛ የነዛን የኤሌክትሮኔጋቲቪቲያቸውን ዲፈረንሳቸውን ደግሞ የምናይበት ምን ተብሎ ይጠራል? ቦንዱ ፖላሪቲ ተብሎ ይጠራል ማለት ነው። እነዛ ኤሌክትሮኔጋቲቪቲ የሁለት አተሞች ኤሌክትሮኔጋቲቪቲ ያላራን የነሱን ዲፈረንስ የምናጠናበት ደግሞ ምን ተብሎ ይጠራል? ቦንድ ፖላሪቲ ተብሎ ይጠራል ማለት ነው። ቦንድ ፖላሪቲ ተብሎ ይጠራል። ከዛ ቦንድ ፖላሪቲያቸውን ደግሞ በምናይበት ሰዓት ሁለት አይነት ነገር አለ። ምን ፖላር ኤንድ ነን ፖላር ምንለው ነገር አለ ማለት ነው። ፖላር ለማለት አንድ ነገር ፖላር ነው ለማለት ዲፈረንስ የሆነ ኤሌክትሮኔጋቲቪቲ መኖር አለበት ወይም ደግሞ ዙሪያቸው እንዲ ተከቦ የተያዘው ነገር ዲፈረንስ መሆን አለበት። ለምሳሌ አሁን እዚህ ጋር CH4 ነው ሚቴን ብናየው በአራት ሃይድሮጅን ተከቦ ነው ያሉ። ሲ ካርበን ሃይድሮጅን አለ፣ እዚህም ሃይድሮጅን አለ፣ እዚህም ሃይድሮጅን አለ፣ እዚህም ሃይድሮጅን አለ። ከዛ ይሄ በዚህ ካንስል ይጣፋና ቦንዱ ምን ይሆናል? ኢኳል ዜሮ ይሆናል። የዚህን ሰዓት ምን እንደሚባሉ ነን ፖላር ይባላል። አንድ ነገር ፖላር ነው ለመባል ቢያንስ የሆነ ዲፈረንስ መሆን አለባቸው እንትኖች ዙሪያቸውን ከበው ያዙት ማለት ነው። አሁን ለምሳሌ ዋተርን ብናይ ዋተር ምንድነው የሚያደርገው? እዚህ ጋር ኦክሲጅን ይሆንና እንዲህ ሃይድሮጅን ይሆናል፣ እዚህ ሃይድሮጅን ይሆንና እዚህ ጋር ትርፍ ሎን ፔሮች አሉ አይደል? እነዚህ እንትኑን ስትራክቸሩ ምን ያደርግብናል? ዲስተርብ ያደርግብንና ሃይድሮጅን ወደዚህ እንዲመጣ አድርጎን ይሄ ካንሰል አይደራረጉም። የዚህን ሰዓት ምን ይፈጠራል ማለት ነው? ፖላር የሆነ ቦንድ ይፈጠራል ማለት ነው። ያ ነው ፖላር ቦንድ ኤንድ ነን ፖላር ምንለው ማለት ነው። ፖላር ኤንድ ነን ፖላር ምንለው በዚህ ማወቅ እንችላለን ማለት ነው። ለምን እዛ ጋር ዘሴም አድርጎ ያን ነገር ከቦ የሚይዘው ነገር ከሆነ ካንሰል ስናደርገው ራሱ ይጠፋፋልናል። ያኔ ምን ይፈጠራል ማለት ነው? ነን ፖላር ምንለው ነገር ይፈጠራል ማለት ነው። ፖላር ግን ለመባል አትሊስት ወይ ሎን ፔሮች ኖሮ ያን ስትራክቸሩን ቤንድ ማድረግ አለባቸው ወደዚህ ማለት ነው። ያኔ ምን ይፈጠራል? ፖላር ምንለው ነገር ይፈጠራል ማለት ነው።
occurs when the electronegativity difference is very small or what zero ሲሆን ነው ማለት ነው ምን ምንጥለው ነን ፖላር ምንለው ማለት ነው ፖላር ኮቫለንት ምንለው መች ነው ሲግኒፊካንት ዲፈረንስ የሆነ ኤሌክትሮኔጋቲቪቲ ምኖራል በጣም ለምሳሌ በሃይድሮጅን እና በክሎሪን ያለው እንትን ምንድነው ኤሌክትሮኔጋቲቪቲያቸው ዲፈረንስ ነው ማለት ነው ስለዚህ ምን ይባላል ማለት ነው ፖላር ቦንድ ተብሎ ይጠራል ማለት ነው ፖላር ኮቫለንት ቦንድ ተብሎ ይጠራል ማለት ነው ionic bond ስን ምንድነው extreme case of polar bond where electronegativity difference is large enough in essential complex electron transfer ይህ ionic bond ያለው የቅድሙን ነው ዲፈረንስ የሆነ ኤሌክትሮኔጋቲቪቲ ያለባቸው እንትኖች ሲገናኙ እንትን የሚሉት ionic bond እንደሚፈጥሩ አይተናል ቀጣይ ደግሞ ያለው ከ5 ጀምሮ እስከ 10 ወይም እስከ 9 የሚሆኑ አሉት ሊው ስትራክቸር ቫለንስ ሼል ሃይብሪዳይዜሽን የሚለው በቀጣይ ፓርት እናያለን